ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ስለምትከታተሉንም እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እንግዲህ የተለያዩ የዝውውር ጉዳዮችን በተለይ ዛሬ ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሴሎና ጋርም የተያዙ ሰፋ ያሉ የዝውውር ጉዳዮችን ዛሬ እንቃኛለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። በፋብሪሲዮ ሮማኖ ዘገባ መሰረት ቸልሲ ከደቡብ አሜሪካ ድንቅ ወጣት ተጫዋች የሆነውን ዴነር ኦርዶኔዝን ለማስፈረምም ፍላጎት እንዳለው መረጃዎች እየወጡ ነው። የዝውውር ስምምነትም ሊያጠናቀቅ እንደተቃረበ ነው መረጃው የወጣው። ዴይሊ ሜል እንደዘገበው ከሆነ ሊቨርፑልን በቅርበት ይከታተለው ከነበረው ኦርዶኔዝ ጋር ቸልሲ በፍጥነት ተንቀሳቅሶ ስምምነት ላይ መድረሱን ነው ይፋ ያደረገው። እንግዲህ እንደ ዘገባዎች ከሆነ የዚህ የመረጃ ምንጭ እንደተናገረው የወጣት ስካውቶች በደቡብ አሜሪካ በእድሜው ምድብ ውስጥም ምርጥ ተጫዋች እንደሆነ ጠቅሰውታል ተብሏል። ይህንን ተጫዋች ቢሆንም ግን ከፋብሪሲዮ ሮማኖ ሂር ዊጎ የሚለው አዲስ መረጃ እንደሚያመለክተው ቸልሲ 16 ዓመቱን ተጫዋች ለማስፈረም ዝግጁ ይመስላል ሲል ነው በሂር ዊጎ ፖድካስቱ ላይ ፋብሪሲዮ ሮማኖ የተናገረው። ጣሊያናዊው ሪፖርተር ብቸኛ ዘገባ አይደለም። ዳንኤል ኦርዶኔዝ ወደ ቸልሲ እንግዲህ ሊመጣ የሚችልበት እድል በጣም እየተቃረበ እንደመጣ ነው ዘገባው ያሳየው። ኢንዲፔንደንት ዴቫሌ የሚጫወተው ይህ ተጫዋች ሁሉንም ቅድመ ሁኔታዎችን ክለቡ ተቀብሏል። ቸልሲ 3 ከፍተኛ የአውሮፓ ክለቦችንም ቀድሞ ነው ይህንን ተጫዋች ያስፈረመው። ኢኳዶራዊው ተጫዋች በጥር 2028 ቸልሲ ቤት ስታንፈርድ ብሪጅ ይደርሳል ተብሎ መረጃዎች እየወጡ ይገኛሉ። የቸልሲ የአሁኑ ያሉ ባለቤቶች በዓለም ዙሪያ ላይ የሚገኙ ወጣት ተጫዋቾችን በዚህም እንግዲህ እያሰባሰቡ ይገኛሉ። ኦርዶኔዝን በስታንፈርድ ብሪጅ ለሚካሄደው የረጅም ጊዜ ፕሮጀክትም ተስማሚ አካል አድርገው እንደሚያዩት ነው መረጃዎች የወጡት። ሊቨርፑል የኢኳዶሩን ድንቅ ወጣት ለማስፈረም መፈለጉ አይቀሬ ነው። ነገር ግን ቸልሲም እንደዚህ ያሉ ስምምነቶችን በማጠናቀቅም እጅግ በጣም ቀልጣፎች ይመስላሉ። የማካሄዳቸው እንደ ኤስቴቫ ዊሊያን፣ ኬንድሪክ ፓይስ፣ አሮን አንሴሜሎን ለመሳሰሉ ተጫዋቾችም እና እንዲሁም ሌሎችም ተስፈኛ ተጫዋቾችን ሲያስፈርሙ በደንብ ተጠቅመውበታል። ኦርዶኔዝ በቸልሲ የመጀመሪያ ቡድን ውስጥም ሲጫወት ለማየት ገና የተወሰነ ጊዜ ሊወስድ ይችላል። ነገር ግን ክለቡ በሱ ላይ ከፍተኛ ተስፋ እንዳለው ግልጽ ነው። ስለሆነም ደግሞ ወደፊት ለዚህ ቡድን ትልቅ ተጫዋች ይሆናል ተብሎ ስለሚታሰብ አሁን ዝውውሩ ተደርጎ ወደ እህት ክለባቸው ስትራስቡርግም ተሰጥቶ በውሰት ሊጫወት የሚችልበት እድሉ እንዳለ ነው መረጃው እየጠቆመ የሚገኘው። ማንቸስተር ሲቲ ኮከቡን የመሃል ሜዳ ተጫዋች ጁድ ቤሊንግሃምን ለመግዛት በሚቀጥለው ክረምት የዝውውር ጥያቄ ለማቅረብ እየጠበቀ መሆኑን ሪያል ማድሪድ አጣብቂኝ ውስጥ ሊገባ እንደሚችል እየተገለጸ ነው። ከስፔኖ ፌጂያስ የወጣ ዘገባ እንደሚያሳየው ከሆነ ቤሊንግሃም በአዲሱ አሰልጣኝ ሻቪ አሎንዞ የአጮት ስልት ስር ራሱን ስለማላመዱ አንዳንድ ጥያቄዎች እየተነሱ ነው። ይህም ተጫዋቹ ክለቡን ለቆ ሊሄድ እንደሚችል እድሎችን ሊፈጥር ይችላል ተብሏል። ይህ የስፔኑ እንግዲህ መረጃ እንደሚያሳየው ከሆነ ማንቸስተር ሲቲ እንግሊዛዊውን ዓለም አቀፍ ድንቅ ተጫዋችም ወደ ኢቲሃድ ስቴዲየም ለማምጣትም እስከ 150 ሚሊዮን ፓውንድም ለመክፈል ዝግጁ ናቸው። ቤሊንግሃም በሳንቲያጎ ቤርናቢው ቆይታው እንደ ቻምፒየንስ ሊግ ያሉ ዋና ዋንጫዎችን በማሸነፍ በአብዛኛው የላቀ ብቃትን አሳይቷል። ነገር ግን ወደፊት በፕሪሚየር ሊግ ለመጫወት ፍላጎት ይኖረዋል። ማንቸስተር ሲቲ ለጁድ ቤሊንግሃም ከፍተኛ ግምት ለመፈጸምም ዝግጁ ነው። ፌጂያስ እንደጠቀሰው ከሆነ ሲቲ ቤሊንግሃምን ለማስፈረምም ትልቅ የዝውውር ጥያቄ እያዘጋጀ ያለ ይመስላል። 150 ሚሊዮን ፓውንድ የቀረበ ጥያቄ ሊሆን ይችላል። በተጨማሪም ደግሞ የመሃል ሜዳ ተጫዋች የሆነው ሮድሪ የዝውውሩ አካል ተደርጎ ሊካተት እንደሚችል ነው መረጃዎች የወጡት። ይሁን እንጂ ማድሪድ የቀድሞውን የቦሩሲያ ዶርትመንድ ተጫዋች ቤሊንግሃምን መልቀቅ ይፈልግ እንደሆነ ግልጽ አይደለም። ክለቡ በዚህ ተጫዋች ላይ ምን ማድረግ እንዳለበትም ትልቅ ውሳኔ ይጠበቅበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በሲቲ በዚህ በማይታወቅ ሁኔታ አጋጣሚውን መጠቀም እየፈለገ እንደሆነ ዘገባዎቹም እያሳዩ ይገኛሉ። እናም ለምን ቤሊንግሃምን እንደሚፈልጉ ለመረዳትም ቀላል ነው። የ22 ዓመቱ ተጫዋች በቅርብ ዓመታት በክለቡም ሆነ ለሀገሩ ዓለም አቀፍ ደረጃውን የጠበቀ ብቃትንም እያሳየ ነው የሚገኘው። እናም በእድሜው ደረጃ ላይ ደግሞ አሁንም የበለጠ መሻሻል እንደሚችል እያስመለከተ ነው። በዚህ ክረምት ኬቨን ደብሮይና እንደሄደ ይታወቃል።
እናም ፌጂያስ እንደገለጸው በርናርዶ ሲልቫ በሚቀጥለው ክረምት ሊሄድ እንደሚችል ይገመታል። ሲቲ እዚህ ያለ እንግዲህ የመሃል ሜዳ ኮከብን ማስፈረምም በዚህ ምክንያት ያስፈልገዋል። ቤሊንጋም እነዚህን ተጫዋቾች ለመተካትም ተስማሚ ሊሆን ይችላል። እንዲሁም ደግሞ ቀደም ሲልም በዶርትሙንድ አብረው በነበሩበት ጊዜም ከኤርሊንግ ሃላንድ ጋር በጥሩ ሁኔታ እንደሚግባባም የሚታወቀ ጉዳይ ነው። አሁን የቀረው ሪያል ማድሪድ ቤሊንጋምን ለመሸጥ ይስማማል አይስማምም የሚለው ጉዳይ እሱ መጣራት ያለበት ጉዳይ ይሆናል እንጂ ማንቸስተር ሲቲ ግን የሚጠየቀውን ለመክፈል ዝግጁ ሊሆን የሚችልበት እድሉ እንዳለ ነው መረጃዎቹ እየወጡ የሚገኙት። በዚህ የጥር ተጫዋቾች የዝውውር መስኮት ለቦርንመዝ አጥቂ አንቷን ሴሜኒዮ አዲስ የዝውውር ጥያቄ መቅረቡ ሊቀር አይችልም ተብሎ እየተገለጸ ነው። ይህ እንግዲህ በስካይ ስፖርት ላይ የወጣ ሲሆን ሊቨርፑል፣ ማንቸስተር ሲቲ እና ቶተንሃም በፕሪሚየር ሊጉ ካሳየው እጅግ በጣም ጥሩ ብቃት በኋላ የጋናው ዓለም አቀፍ ተጫዋችን ለማስፈረምም እየተጠባበቁ ነው የሚገኙት። ሪፖርቱ እንደሚያመለክተው ሴሜኒዮ ባለፈው ክረምት ከቦርንመዝ ጋር አዲስ ኮንትራት ከመፈራረሙ በፊት ማንቸስተር ዩናይትድም ፍላጎት ነበረው። መረጃው እንደሚያሳየው ማንቸስተር ዩናይትድ አሁንም በሴሜኒዮ ላይ ትልቅ ፍላጎት አለው። ስለዚህም ለጥር ወር ሊታይ የሚችል ክለብ ሊሆን ይችላል። ነገር ግን የ25 ዓመቱ ተጫዋች የሚመርጣቸው ብዙ አማራጮች እንደሚኖሩት ግልጽ ነው። ትልቅ ክለቦች እንደ ሊቨርፑል አንቷን ሴሜኖን ለምን ይፈልጋሉ የሚለው ጥያቄ ሲነሳ ሴሜኖ ሲጫወት በማየት ብቻ ወደ ከፍተኛ ክለብ የመሸጋገር ብቃት እንዳለው የሚያሳዩት ሁሉም ነገሮች እንዳሉት ነው ግልጽ የሆነው። ሁለገብ አጥቂ በዚህ የውድድር ዘመን እስካሁን በፕሪሚየር ሊጉ 6 ግቦችንና 3 ደግሞ ለግብ የሆኑ ኳሶችንም አቀብሏል። ይህም በጎል ተሳትፎ ከማንቸስተር ሲቲው ኤርሊንግ ሃላንድ ቀጥሎ የተቀመጠ ነው። ጎል የማስቆጠርና አሲስት የማድረግ ተከላካዮችን የማለፍና በሁለቱም እግሮቹ መምታት ችሎታ ያለው ሴሜኒዮ በአሁኑ ወቅትም በአጥቂ ክፍል ውስጥ እንግዲህ እየተቸገረ ላለው ሊቨርፑልም ተስማሚ አማራጭ እንደሚሆን በርካቶች ይገምታሉ። ሊቨርፑል በክረምት ወራት ለአሌክዛንደር ኢሳክና ፍሎሪያን ቬርትስ ላይ ከፍተኛ ገንዘቦችን አውጥቶ የነበረ ቢሆንም እስካሁን ምንም አይነት አስተዋጽኦን ግን አላደረጉም። እንዲሁም የሞሐመድ ሳላህ ብቃትም ወርዷል። ሴሜኒዮ ሊቨርፑል ወደ ቀድሞ ብቃታቸው እንዲመለሱ የሚያስፈልጋቸውን ማሻሻያ ሊሆን ይችላል። ቦርንመዝ በሴሜኒዮ ልክ እንደ ሌሎች እንግዲህ ከዋክብቶችም ገንዘብ ያገኛሉ ወይ ጥያቄ ነው። ቼሪዎቹ ትልልቅ የዝውውር ጥያቄዎች ሲመጡ ኮከቦቻቸውን በመሸጥ ገንዘብ የማግኘት ልምድም አላቸው። አሰልጣኝ አንዶኒ ኢራኦላ በክረምቱ ወቅትም እንደ ዲን ሃውችሰን፣ ሚሎስ ኬርኬዝ፣ ኢሊያ ዘባርኒ ያሉ ተጫዋቾችን ቢያጣም ክለቡን ተወዳዳሪ ሆኖ እንዲቀጥል ግን አድርጎታል። ይህ ደግሞ እንደ ሊቨርፑል፣ ሲቲ እና ስፐርስ ያሉ ክለቦች ሴሜኖን በቅርብ ጊዜም ከነሱ ለማስፈረም ያላቸውን ተስፋ ይጨምረዋል። የስካይ ስፖርት ሪፖርትም ቶተናም በተለይም በግራ በኩል መጫወት በሚችል ሌላ አጥቂ ላይ ከፍተኛ ፍላጎት እንዳለው ይጠቁማል። ለዚህ ደግሞ ሴሜኒዮ ፍላጎታቸውን የሚያሟላ ተጫዋች ተደርጎ ነው የሚቆጠረው። ሊቨርፑል በሚቀጥለው ክረምት ሰርጂና አብሬንም እንዲሁ ዳዮት ኦፓሚካኖንም ለማስፈረም በማሰብ ከባየር ሚኒክ 2 ትልልቅ ተጫዋቾችን ለማስፈረም እቅድ እንዳለው እየተዘገበ ነው። ጀርመናዊው ዓለም አቀፍ ተጫዋች ሰርጂና አብሪ በአሊያንዝ አሬና አዲሱን ለመፈረም ስምምነት ላይ አለመድረሱ ተነግሯል። እናም ሊቨርፑል በቅርብ ጊዜ ስለሱ መጠየቁ ተጠቁሟል። ዩቬንቱስም ተጫዋቹን ይፈልገዋል። ከዚህ በተጨማሪ ግን ሜትሮ እንደዘገበው የፈረንሳዊው የመሃል ተከላካይ የሆነው ዳዮት ኦፓሚካኖ ውሉ ሊያልቅ ስለደረሰ ሊቨርፑል እሱን ለማስፈረም ቁም ነገር ላይ ያለ ይመስላል። ሆኖም ግን በተለይ ኦፓሚካኖ በሚቀጥለው ክረምት ከፍተኛ ፍላጎት ሊያገኝ ስለሚችል ሊቨርፑል በእርግጠኝነት ሁለቱንም ተጫዋቾች ማግኘት ይችል እንደሆነ መታየት ያለበት ነው። ሊቨርፑል ለዳዮት ኦፓሚካኖ ዝውውር ማን ሊረዳው ይችላል የሚለውን ስንመለከት ኦፓሚካኖ አሁንም ከፍተኛ ብቃቱ ላይ ያለ ምርጥ የመሃል ተከላካይ ነው። ስለዚህም ሊቨርፑል በዚህ የውድድር ዘመን መጨረሻ ኢብራሂማ ኮናቴን ካጣ እሱ ተስማሚ ምትክ ሊሆን ይችላል። ሆኖም ግን የ27 ዓመቱ ተጫዋችም እንደ ማንቸስተር ዩናይትድ፣ ቼልሲ እና ሪያል ማድሪድ ያሉ ክለቦችንም እንደሚፈልግ ይታወቃል። ስለዚህም ደግሞ እሱን ለማስፈረምም የሚደረገው ፉክክር ቀላል ይሆናል ተብሎ አይጠበቅም። ባየር ሚኒክም ኦፓሚካኖ እንዲቆይና አዲስ ውል እንዲፈርምም እስከ መጨረሻው ድረስ መምከሩ አይቀሬ ነው። ነገር ግን ስምምነት ላይ ለመድረስ ጊዜው እየፈጀባቸው እንዳለ ነው እየተገለጸ የሚገኘው። ሊቨርፑል ከዳዮት ኦፓሚካኖና ከሌሎች የመሃል ተከላካዮች ጋር ስሙ ተያይዟል። የኮናቴ ሁኔታ ሊቨርፑልም በአሁኑ ወቅት በገበያው ላይ ካሉ የመሃል ተከላካዮችን በከፍተኛ ሁኔታ እንዲከታተሉት አድርጓል። የክሪስታል ፓላሱ ማርክ ጎሄም አሁንም ቅድሚያ የሚሰጠው ተጫዋች እንደሆነ ተነግሯል። ይህ የእንግሊዝ ዓለም አቀፍ ተጫዋችም ክሪስታል ፓላስ ምትክ ተጫዋቾችን ማግኘት ባለመቻሉ ዝውውሩ ዘግይቶ እስኪሰረዝ ድረስም በክረምት ወደ አንፊልድ ለመዘዋወርም ተቃርቦ ነበር። ጉሄ ልክ እንደ ኮናቴና ኦፓሚካኖ በሚቀጥለው ክረምትም ነፃ ወኪል ይሆናል ተብሎ ነው የሚጠበቀው። ስለዚህ እነዚህን ተጫዋቾች መከታተል የት እንደሚያርፉ ማየትም አስደሳች ሊሆን ይችላል። የኮናቴ መውጣት ለአርኔ ስሎት ትልቅ ኪሳራ ይሆናል።
ነገር ግን አድናቂዎች በምትኩ በኦፓሚካኖ ወይም በጉሂ በጣም ደስተኛ እንደሚሆኑ መገመት ይቻላል። እንዲሁም ኦፓሚካኖ ወይም ጉሂ ከኮናቴ ይልቅ ወደ ሪያል ማድሪድ የማምራት እድል አለ። ይህም ደግሞ የፈረንሳዊው ዓለም አቀፍ ተጫዋች በሊቨርፑል ለመቆየት እንዲወሰን ሊያደርገው ይችላል። በዚህ ሳምንት ደግሞ ከቼንድ ኦፍ ሳይድ ላይ አንዲ ካይላ እንደዘገበው ሊቨርፑል ለኮናቴ የመጨረሻ ማስጠንቀቂያ ሰጥቷል። የመጨረሻውን የውል ማደስ ጥያቄያቸውን እንዲቀበል ካልሆነ በጥር ወር እንዲሸጡትና በጉሂ እንደሚተኩትም እንደተነገረው ጭምር ነው መረጃዎቹ እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ ኒውካስል ዩናይትድ በዚህ የውድድር ዘመን እስካሁን ተስፋ አስቆራጭ ውጤትን ያስመዘገበ ቢሆንም በዚህ ሳምንት ግን ወደ ድል ተመልሷል። ነገሮች ለአሰልጣኝ ኤዲ ሃው ቡድንም የሚለወጡበት ጊዜ እንዳለ ይነገራል። በተለይ ማንቸስተር ሲቲ ላይ ያገኘው 2-1 ድልም እንግዲህ ከፍታን የፈጠረ ሲሆን በጥር የዝውውር መስኮት ደግሞ ሲከፈት ደጋፊዎች ተስፋቸውን ከፍ ሊል ይችላል ተብሏል። እስካሁን አብዛኞቹ የኒውካስል የክረምት የዝውውር ፈራሚዎችም አላሳመኑም። ነገር ግን በቡድን ውስጥ እየተቀላቀሉ ሲሄዱ በቅርቡ አዳዲስ ፊቶችን ሊቀላቀሏቸው ይችላሉ። ፉትቦል ኢንሳይደር እንደዘገበው ፒተር ውርክ ኒውካስል ዩናይትድ በጥር ወር አዳዲስ ተጫዋቾችን ለመፈለግም እንዳሰበ ገልጿል። ብዙ የመጫወቻ ስፍራዎችም መታየት ያለባቸው ቦታዎችም ተብለው ተለይተዋል። በኒውካስል ዩናይትድ ውስጥም ስለ ቡድናቸውና ብርቱነት በቂ ነው ወይ ደግሞ የሚለው ነገር ብዙ ንግግር አለ ተብሎ ይታሰባል። ለኤዲ ሃው ትልቁ ስጋት ምናልባትም በተከላካይ መስመር በተለይም በፉልባክ የሽፋን እጥረት ነው። እንደ ሉዊስ ሆል እና ቲኖ ሊቨርማንቶ የመሳሰሉ ተጫዋቾች ላይም ጉዳት እንደደረሰ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙትና ቲኖ ሊቨርማንቶን በመሰሉ ተጫዋቾች ላይ ጉዳት ደርሷል። ስለዚህም በግራና በቀኝ የፉልባክ ቦታ ላይ ሽፋን ያስፈልጋቸዋል። ኬራን ትሪፒየም እድሜው እየገፋ ሲሆን ኒውካስልም ሊመለከተው የሚችል ተጫዋች ነው። ለኤዲሃው ምርጡን የመሃል ሜዳ ምንድን ነው ተብሎ ሲታሰብ ከነዚህ ተጫዋቾች አንዱ ቢጎዳም ከመሃል ሜዳቸው የብቃት መውረድም ይገጥማቸዋል። ስለዚህም ደግሞ ኤዲሃው እነዚህ ላይ ያሉ አማራጮችን ለመጨመር ይፈልጋል። እንዲሁም ደግሞ በዝውውር መስኮቱ መጨረሻ አካባቢ አሌክዛንደር ኢሳክ ስለመውጣቱ ሁኔታ ብዙ ንግግርም ስለነበር አጥቂዎች ላይ ብዙ ወሬዎች ያሉ ተብሎ ነው የተነሳው። ዩኤን ዊሳ ሙሉ በሙሉ ጤናማ እንዲሆን አሁንም እየጠበቁ ነው። እናም ደግሞ ያቅድሚያ የሚሰጠው ይሆናል ተብሎ ነው የሚታሰበው። ነገር ግን አንድ ተጫዋች ቢለቅ ምናልባትም ሌላ አጥቂ ሊያስፈርም ይችላሉ። ኒውካስል በጥር ወር ሊያወጣው የሚችለው ገንዘብ ስላለው ቡድናቸውን መጨመር ከፈለጉ በዝውውር መስኮት ውስጥም ንቁ ይሆናሉ ተብሎ ይታሰባል። ኒውካስል ቀስ ብሎ በመጀመርም ይታወቃል። ስለዚህም ደግሞ የውድድር ዘመኑ እየገፋ ሲሄድም ይሻሻላል የሚል ግምት አለ። እናም ሊመጡ ከሚችሉ አዳዲስ ፈራሚዎች ጋርም ለኤዲሃውና ለቡድኑ ሊግ እንግዲህ ሌላ ጠንካራ የውድድር ዘመን ሊሆን እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን እንደምንገኝ ዘገባዎቹ የጠቆሙት። ሌላኛው የምናነሳው ጉዳይ ከፍተኛ ደረጃ ባላቸው ክለቦችና በብሮድካስተሮች መካከል ያለው ግንኙነት የሚገልጽና በሚያስደንቅ ይፋ ማውጣትም ውስጥ ጄሚ ካራገር በ2022 ከኤሪክ ቴን ሃግ ጋር የተደረገውን ቃለ ምልልስ በማንቸስተር ዩናይትድ ራሱ መድረክም የተዘጋጀለት መሆኑን አምኗል። በነሐሴ 2022 ከሊቨርፑል ጋር ከመደረጉ በፊትም በስካይ ስፖርት የተላለፈው አወዛጋቢ ቃለ ምልልስ ሆላንዳዊው አሰልጣኝ ከጋሪ ኔቭል እና ከጄሚ ካራገር በደረሰበት ጠንከር ያለ ጥያቄ ይታወሳል። በዚያን ጊዜ ቴን ሃግ በብራይተን እና በብሬንትፈርድ የ4-0 ሽንፈትም የመጀመሪያዎቹን ሁለት ጨዋታዎች ተሸንፈው አስከፊ ጅምርን ነበር ያደረገው። ተመልካቾች እንዲሁ ውድቀት ላይ ያለውን አሰልጣኝ ለጥያቄ እየጠየቁ ነው ብለው ቢያምኑም ካራገር አሁን ላይ ግን ይህ ነገር በራሱ በእቅዱ የተዘጋጀ እንቅስቃሴ በክለቡ እቅድም የተዘጋጀ እንደነበር ይናገራል። ይህ መረጃ እየወጣውም እንግዲህ በትዊተር ላይ ወይም ደግሞ በአሁኑ ኤክስ ላይ በተደረገ ልውውጥ ወቅት እንደሆነ ነው የተነገረው። በአሁኑ የሊቨርፑል አሰልጣኝ አርነ ስሎት ላይም የሚሰነዘረው ትችት የተዛባ አመለካከት አለው በሚል ክስም በቅርቡ የተሰነዘረው ካራገርም ስለ ስካይ ስፖርት የአሰልጣኝነት ተደራሽነትም በአንድ ደጋፊ ተጠይቆ ሲመልስ ነው ይህንን መረጃ ያወጣው። የቀድሞ የሊቨርፑል ተከላካይም ይህ ቃለ ምልልስ የተዘጋጀው በማንቸስተር ዩናይትድ የፕሬስ ቢሮ ነው እንጂ በስካይ ስፖርት አይደለም። የኤሪክ ቴን ሃግ የመጀመሪያዎቹ ሁለት ጨዋታዎች በጣም አስከፊ ስለነበሩ እሱን ለመርዳት ከኛ ጋር ስለ እግር ኳስ እንዲያወራ እቅድ ተዘጋጀ። እኛም ደግሞ እንዳይመስል ጠንከር ያሉ ጥያቄዎችን ጠየቅን። ለዛም ደግሞ የክለቡ ዝግጅት ነበር ሲል ነው የተናገረው። የካራገር ይፋ ማውጣት የዚያን ስርጭት ትርጓሜ ሙሉ በሙሉ ቀይሮታል። በዩናይትድ ሙከራ ላይ ጥቅም ለማግኘት በስካይ ስፖርት የተደረገ ከሆነ የራቀ እንደሆነ ነው መረጃዎች እያሳዩ የሚገኙት። መድረክ የተዘጋጀለት ቃለ ምልልስ እንዴት የቴን ሃግን መነሳት አቀጣጠለ የሚልም ጥያቄ አስነስቷል ነው እየተባለ የሚገኘው። የሪያል ማድሪድ ኮከብ ተጫዋች ቪኒሲዮስ ጁኒየር በአሰልጣኝ ሻቪ አሎንሶ ጋርም ባለው ደካማ ግንኙነት ምክንያት በክለብ ውስጥ መረጋጋት እንዳጣ እየተዘገበ ነው።
የብራዚሉ ዓለም አቀፍ ተጫዋችም ለሎስ ብላንኮቹ ሪያል ማድሪዶች ለብዙ ዓመታት ኮከቡ ተሰላፊ ሆኖ ቆይቷል። ነገር ግን በአሁኑ ጊዜ ግን ውሉን ለማራዘም እቅድ የሌለው ነው የሚመስለው። ዘ አትሌቲክ እንደዘገበው ከሆነ ቪኒሲዮስ ጁኒየር ውሉ በ2027 ክረምት የሚያበቃ በመሆኑ ይህም ለሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ እንዳሳወቃቸውን የተነገረው። ቪኒሲዮስ በቤርናቢው ለቆ የሚሄድ ከሆነ ብዙ ፈላጊዎች እንደሚኖሩት መገመቱ ቀላል ነው። ዴይሊ ሚረር ቀደም ሲል ሊቨርፑልና ማንቸስተር ዩናይትድን ፍላጎት እንደነበራቸውን የገለጸው። እነዚህም ክለቦች አሁን ላይ ለቪኒሲዮስ ጁኒየር መሞከር ይችሉ እንደሆነ ገና የሚታይ ሲሆን ሆኖም ግን ሊከሰት እንደሚችል የሚጠቁሙ አንዳንድ የቅርብ ጊዜ ዘገባዎች ወጥተዋል። ፌጂያስ ሊቨርፑል የ25 ዓመቱን ተጫዋች ለማስፈረም እየተዘጋጀ እንደሆነ የገለጸ ሲሆን ሌላ ደግሞ የፌጂያስ ዘገባ ደግሞ ከማንቸስተር ዩናይትድ ጋር 200 ሚሊዮን ዩሮ የዝውውር ዋጋ አያይዞታል። ትንሽ ተጨማሪ ታማኝነት ያላቸው የመረጃ ምንጮችም እስኪዘግቡት ድረስም ከዚያ ዘገባዎች በጥንቃቄ መታየት ሊኖርባቸው ይችላል ተብሎ እንደሚታሰብ ነው መረጃ ወጣው። ነገር ግን ዘ አትሌቲክ እንደዘገበው ከሆነ የተጫዋቹ የወደፊት እጣ ፈንታ በእርግጥም በጥርጣሬ ውስጥ እንዳለም ግልጽ ተደርጓል። ሻቪ አሎንዞ በክረምት የማድሪድ አሰልጣኝነቱን ከተረከበ በኋላ የካርሎ አንቸሎቲን ከመተካት ጀምሮ ቀላል ጅምርን አላደረገም። የስፔኑ አሰልጣኝ ቪኒሲዮስ ጁኒየርን በጨዋታ ወቅትን በመለወጥ የብራዚላዊውን ተጫዋችም ብስጭትን ከፍ አድርጎታል። ቪኒሲዮስ በቅርቡ ሜዳውን ሲለቅም ትልቅ የቁጣ ምላሽንም አሳይቷል። ጥቅምት 26 በተደረገው ኤል ክላሲኮ ወቅትም ቪኒሲዮስ በ72ኛው ደቂቃ ላይ በሻቪ አሎንዞ የተቀየረ ሲሆን ከቁጣ ከመውጣት ጋርም ሁሌም ምን ነኝ የምቀየረው ቡድኑን ለቃለሁ የሚል አይነት ሀሳብንም መሄድ ይሻላል ሲልም ጭምር እንግዲህ በመጮህም ጭምር ነበር የተናገረው። ዘ አትሌቲክ እንደዘገበው እንግዲህ በኋላ ላይ በክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝን ይቅርታ ጠይቋል። ነገር ግን አሁንም ከአሎንዞ ጋር ባለው ችግር ምክንያት ከክለቡ ጋር ውል ለማራዘም ግን ዝግጁ ያልሆነ ይመስላል። ሪያል ማድሪድ እንግዲህ ሪፖርቱ ሻቪ አሎንዞ ራሱ በዚህ ውድድር ዘመን በተለያዩ አጋጣሚዎች በሱና በቪኒሲዮስ መካከል ያለውን ውጥረትም ዝቅ አድርጎ እንዳሳየም እንግዲህ ሮቴሽንንም የሱ ስልትም አስፈላጊ አካል እንደሆነ ጭምር በመግለጽ ነው እንግዲህ ቪኒሲዮስ ጁኒየርን በዚህ ምክንያት እንደሚቀይረው የተናገረው። ቸልሲ በ2026 በዝውውር ገበያ ስራ ላይ የበዛበት ሆኖ እንደሚቀጥል ይጠበቃል። ይህም ደግሞ አንዱን ተጫዋች ከባርሴሎና መሸጥ ሊያካትት ይችላል። ሁለቱ ቡድኖች እንግዲህ ትናንትና በአውሮፓ ቻምፒየንስ ሊግ የተገናኙ ሲሆን ይህም የላሊጋው ግዙፍ ክለብ ምርጥ የስካውቲንግ ተልእኮም እንዲያከናውን እድል ሊሰጠው ይችላል ተብሏል። ባርሴሎና ማርከስ ራሽፎርድን ከማንቸስተር ዩናይትድ በውሰት ያስፈረመ ቢሆንም በካታላን ግን ጥሩ ቢጀምርም በዘላቂነት ያስፈረመው እንደሆነ ግን ጥርጣሬዎች አሉ። በምትኩ ከላሚን ያማልና ከራፊኒሃ ጋር ለመወዳደር በሁለቱም ክንፎች ላይ መስራት የሚችል የክንፍ ተጫዋችን ሊያመጣ ይችላል። እናም ያ ተጫዋች ደግሞ የቸልሲው ፔድሮ ኔቶ እንደሆነ እየተገለጸ ነው። ፌጂያስ እንደዘገበው ባርሴሎና ፔድሮ ኔቶን ለማስፈረም ፍላጎት አለው። የስፖርት ዳይሬክተሩ ዴኮም የፖርቱጋላዊ ወገን ትልቅ አድናቂ እንደሆነ ተነግሯል። እሱ ገና 25 ዓመቱ በመሆኑ በዋና የዕድሜው ዓመታት ውስጥም በስፖቲፋይ ካምፕኑ እንደሚቆይ ይታመናል። ይህም ደግሞ ለክለቡ የዝርዝር ላይም ሌላኛው አዎንታዊ ምልክት ነው። ቀድሞ ለወልቭስ የተጫወተው ኔቶ በዚህ የውድድር ዘመን በአሰልጣኝ ኤንዞ ማሬስካ በመደበኛነትም ተሰላፊ በመሆኑ ቼልሲ ራሱ ከፍተኛ ዋጋ ይሰጠዋል። በፕሪሚየር ሊጉ 4 ግቦችንና 2 ለግብ የሆኑ ኳሶችንም አቀብሏል። ይህም ደግሞ ከክለቡ ከፍተኛ ግብ አስቆጣሪዎች አንዱ ያደርገዋል ተብሎ ነው የሚታሰበው። ይህ ከግምት ውስጥ በማስገባት ቼልሲ ለፔድሮ ኔቶ 80 ሚሊዮን ዩሮ ወይም ከዚያ በላይ የሆኑ ጥያቄዎችን ብቻ እንደሚመለከት ነው የተዘገበው። ባርሴሎና በአሁኑ ወቅትም የገንዘብ ችግር ምክንያት ይህንን መጠን ማቅረብ ስለማይችል ይህ ደግሞ ለነሱ መጥፎ ዜና ነው። ፔድሮ ኔቶ በ2024 ከወልቭስ ወደ ቼልሲ ከሄደ በኋላ ጥሩ ተጫዋች ሆኖ ቆይቷል። ምንም እንኳን በሚቀጥሉት 2 ዓመታት ውስጥም ሊሸጥ ይችላል የሚል አስቴቶች ቢኖሩም እንደ ኤስቴቫኦ፣ ኬንድሪክ ፓይዝ እና ጂኦቫኒ ክዌንዳ ያሉ ተጫዋቾችም በዚህ ጊዜ ውስጥ ጀማሪ ቦታ ለማግኘትም ይገፋሉ። እናም ደግሞ እንደ ጄሚ ጊቲየንስ እና አሌሃንድሮ ጋርናቾ ያሉ ተጫዋቾችም በስታንፈርድ ብሪጅ ስላሉ የፖርቱጋሉ ዓለም አቀፍ ተጫዋችም ቀስ በቀስ ከቡድኑ ሊቅ እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ሊቨርፑል ባለፈው ክረምት ከ400 ሚሊየን ፓውንድ በላይ አውጥቶም እንግዲህ ተጫዋቾችን እንዳስፈረም የሚታወስ ጉዳይ እንደሆነ በርካቶቻችን የምናውቀው ጉዳይ ነው። ለአርነ ስሎት ቡድንም ተጨማሪ ተጫዋቾች አሁንም እንደሚያስፈልጉ ግልጽ ሆኗል። በ2026 አዲስ የመሃል ተከላካይ ለማስፈረም ታቅዷል። እንዲሁም ሌላ የመሃል ሜዳ ተጫዋች የማምጣት እድልም አለ። እንደ አሌክሲ ማካሊስተር፣ ፍሎሪያን ቨርትስ እና ከርቲስ ጆንስ ያሉ ተጫዋቾች በተከታታይ ጥሩ ብቃትን ማሳየት ባለመቻላቸው ሊቨርፑል በቅርብ ወራት በመሃል ሜዳው እየተቸገረ ነበር። በዚህ ምክንያትም አዲስ ፈራሚ ሊፈልግ ይችላል። በተለይም የክለቡን የሪካርድ ዝውውር የሚያክል
መጠንም የሚጠይቅ ተጫዋች። ሊቨርፑል አሌክዛንደር ኢሳክን ከኒውካስል ዩናይትድ ለማስፈረምም 150 ሚሊዮን ዩሮ አካባቢ አውጥቶ ነበር። እናም ፌጂያስ እንደዘገበው ያን ያክል መጠን በሪያል ማድሪድ ሁለገብ የመሃል ሜዳ ተጫዋች ፌዴሪኮ ቫልቬርዴ ላይ ለማውጣት ዝግጁ ናቸው። በቀኝ ተከላካይ መጫወት የሚችለው የዩራጓይ ዓለም አቀፍ ተጫዋችም ለአንፊልዱ ክለብ ተስማሚ ግዢ ተደርጎ ነው የሚታየው። የቫልቬርዴ ውል እስከ 2029 ድረስ ስለሚቆይም ሪያል ማድሪድ የመሸጥ በምንም አይነት ጫና ውስጥ አይደለም። ሆኖም ግን የመሃል ሜዳው ተጫዋችም በጣም ከሚወደዱ ተጫዋቾች አንዱ ቢሆንም በ150 ሚሊዮን ዩሮ ለመቀበል ግን አስቸጋሪ የሆነ መጠን መሆኑን ይገነዘባሉ። ሊቨርፑል የመሃል ተከላካይ እንደሚያስፈልገው ምንም ጥርጥር የለውም። ነገር ግን ጉልበት ያለው የመሃል ሜዳ ተጫዋችም ችግሮቻቸውን ለመፍታት ይረዳቸዋል። ከቼልሲና ከማንቸስተር ዩናይትድ ጋርም ስሙ የተያዘው ፌዴሪኮ ቫልቬርዴ በዚህ የአጨዋወት ዘይቤው በዓለም አቀፍም ምርጡ ተጫዋች ነው ሊባል ይችላል። ለዚህም ነው ለአርነ ስሎት ቡድንና እንዲሁም ለሩበን አሞሪም ቡድንም ድንቅ ተጨማሪ የሚሆነው። ሆኖም ግን አሌክዛንደር ኢሳክና ፍሎሪያን ቬርትስ በክረምቱ ወራትም 100 ሚሊዮን ፓውንድ ከሚበልጥ ዝውውር በኋላ እየተቸገሩ በመሆናቸው የገንዘብ በድጋሚ በአንድ ተጫዋች ላይ ብቻ እንደማይወጣ ከሞላ ጎደል እርግጠኛ ነው። ሊቨርፑል በቀጣይ ወራትም ርካሽ አማራጮችን ለማስፈረም ሊስማማ እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ሊድስ ዩናይትድ በፕሪሚየር ሊጉ ዘመቻ በአማካይ ደረጃ የጀመረ ሲሆን በአሁኑ ወቅት ደግሞ አስቸጋሪ ወቅትን እያሳለፈ ነው። ክለቡ የውድድር ዘመኑን ወደ ትክክለኛው መንገድ ለመመለስና በከፍተኛው ሊግ ላይ ለመቆየትም ይፈልጋል። ይህ በእንዲህ እንዳለ ደግሞ የጥር ተጫዋቾች የዝውውር መስኮት እየተቃረበ ሲመጣ አንዳንድ ተጫዋቾችን ሊለቁ እንደሚችሉ በመገመት እየተዘጋጁ ነው። ስካይ ስፖርት እንደዘገበው በርካታ ተጫዋቾች በውድድር ዘመኑ መጨረሻ ውላቸው የሚያበቃ ሲሆን ሊድስ በነፃ ዝውውርም እንዳያጣቸው በጥር ወርም የዝውውር መስኮቱ ገንዘብ ለማግኘትም ሊያስብ ይችላል ተብሏል። ኤላን መስሊየር የግብ ጠባቂ ውልን በክረምት ወራትም የሚያበቃ ሲሆን በአሁኑ ወቅት በክለብ ውስጥም ሶስተኛው ምርጫ ግብ ጠባቂ ነው። አሰልጣኝ ዳንኤል ፈርከ ከእንግዲህ ቁልፍ ተጫዋቾች አድርገው ስለሚያዩትም ክለቡ ተጫዋቹንም ቢሸጥ ተስማሚ ይሆናል። ሳም ብራይም እሱን እንግዲህ ከክለቡ ጋር የተለያየ ነው ተብሎ ተዘግቧል። በክለብ ውስጥም በመደበኛነት የሚሰለፍና ተጫዋቾች ስለሆነ በመደበኛ ጨዋታዎችም የስራ ዘመኑን ወደ ትክክለኛው መንገድ ለመመለስም መውጣትን ይፈልጋል። እሱ ሁለገብ ተጫዋች በመሆኑ ለተለያዩ ቡድኖችም ጠቃሚ ግዢ ሊሆን ይችላል ተብሎ ነው የሚታሰበው። አሌክስ እንደተናገረው ከሆነ ይህ የመጠባበቂያ ግብ ጠባቂ ከክለቡ የመውጣት ፍላጎት እንዳለው ተነግሯል። በሊድስ ዩናይትድ ውስጥም ወደፊት የለውም። እናም ደግሞ በመደበኛነት እድል የሚያገኝበትን ክለብ ቢቀላቀል ደግሞ ተስማሚ ይሆናል ተብሎ ነው የሚጠበቀው። በጥር ወር ተስማሚ መዳረሻ ማግኘት ይችል እንደሆነ ደግሞ ማየቱ አስደሳች ያደርገዋል። ካርል ዳርሎ እሱም እንግዲህ ክለቡን ለቆ ሊሄድ ይችላል። በአሁኑ ወቅትም ለመጀመሪያ ግብ ጠባቂነት ቦታ እየተፋለመ የሚገኝ ሲሆን በክለቡ ምትክ ግብ ጠባቂ ነው። የዌልሱ ዓለም አቀፍ ተጫዋችም እድል ሊሰጠው ጥሩ አድርጓል። እናም ሊድስ ዩናይትድ የእሱን መውጣት ለማጽደቅም እንዲሁ ዝግጁ ይሁን አይሁን መታየት ያለበት ጉዳይ እንደሆነ ነው መረጃዎቹ ያጋሩት። የሌስተር ሲቲው ተከላካይ ዋውት ፋይስ እንግዲህ በዝውውር መስኮቱ እንደገና ሲከፈትም ክለቡን ለቆ ሊሄድ ይችላል ተብሎ ተገምቷል። የ27 ዓመቱ ቤልጅማዊ ተከላካይ በዚህ ውድድር ዘመን በበቂ ሁኔታ ጥሩ ብቃት ላይ አልነበረም። እናም ደግሞ በክለብ ደረጃም ሆነ በዓለም አቀፍ ደረጃም ባሳያቸው ብቃቶችም ትችቶች ቀርበውበታል። የሌስተር ሜርኩሪ እንደዘገበው ከሆነ ተከላካዩ በቤልጅየሙ ብሔራዊ ቡድን ውስጥም ቦታ ለማግኘት እየታገለ ነው። እናም ደግሞ ሌስተር ሲቲዎችን ለቆ መሄድ ለሱ ተስማሚ ሊሆን ይችላል። ተጫዋቹ በእንግሊዝ ክለብ ውስጥም ከተሰላፊነት ውጭ ሆኖ ቆይቷል። በተጨማሪም ባለፉት 3 ዓለም አቀፍ የእረፍት ጊዜያትም ለብሔራዊ ቡድኑ አልተጠራም። ተከላካዩ ወደ ቤልጅየም ብሔራዊ ቡድንም ቦታውን መልሶ ለማግኘት ወደ ከፍተኛ ክለብ ለመዘዋወር ከፍተኛ ፍላጎት ይኖረዋል። ይህ በእንዲህ እንዳለ እሱ በቻምፒየንሺፕ ክለብ ግድ የማይባል ንብረት አይደለም። ተስማሚ የዝውውር ጥያቄ ከቀረበ ሌስተር ሲቲ መልቀቅም ሊያጸድቀው ይችላል ብሎ መገመቱ ትክክል ነው። ሁኔታው እንዴት እንደሚዳብር መታየት ያለበት ጉዳይ ይሆናል። ሁለቱም ወገኖች ግን በጥር ወር የዝውውር መስኮት ለመፈለግም ሊያስቡ እንደሚችሉ ይታመናል። እሱ ጥራት ያለው ተጫዋች መሆኑ ላይ ምንም ጥርጥር የለውም። እናም በሙያው ከፍተኛ ደረጃ ላይ የሚገኛል። ትክክለኛውን ዝውውርም ማግኘት የእሱን ምርጥ ብቃትም እንደገና ሊያመጣ ይችላል ተብሎ ነው የሚታሰበው። የዓለም ዋንጫው እየተቃረበ ባለበት በዚህ ሰዓት እሱን በተወሰኑ ደቂቃዎችም ተጫውቶ በዓለም ዋንጫ የመጫወት እድሉን ለማሻሻልም ይጓጓል። የሚቀጥለውን መዳረሻም በጥንቃቄ መምረጥ አለበት። በመደበኛነትም ተሰላፊ የሚሆንበትንና በከፍተኛ ደረጃ መወዳደር የሚችልበትንም ክለብ ለመቀላቀል መሞከር የግድ ይኖርበታል ተብሎ እንደሚታሰብ ነው መረጃ ወጣው። በሻምፒየንሺፕ ክለብ ውስጥ መቆየቱ ለዓለም ዋንጫ
ተስፋውም ትልቅ ድንጋጤም ይሆናል የተባለው። በመጨረሻም የት እንደሚያርፍም ወደፊት በስፋት የሚታይ ጉዳይ ይሆናል ተብሎ እንደሚጠበቅ መረጃዎቹ እየወጡ ይገኛሉ። ሊድስ ዩናይትድ ባለፉት ሳምንታት በፕሪሚየር ሊግ የደረጃ ሰንጠረዥ ውስጥ ወደታች ተንሸራቷል። በአስተን ቪላ 2-1 ከተሸነፈ በኋላ ደግሞ ከወራጅ ቀጠና ውስጥ ራሱን አግኝቶታል። ይህ ደግሞ በአሰልጣኝነት ቦታው ላይ አደጋ የተጋረጠበት ዳንኤል ፈርከ ላይ ያለውን ጫና ጨምሮበታል። ስለ ፈርከ የወደፊት እጣ ፈንታ ብዙ ንግግሮች ተደርገዋል። እናም በኤላን ሮድም እሱን ለመተካት ተተኪዎችም እየተሰለፉ መሆናቸውን በመዘገቡም የእሱ የወደፊት እጣ ፈንታ ከሊድስ ውጪ እንደሚሆን በግልጽ እየታየ ነው። ፉትቦል ኢንሳይደር እንደዘገበው ሚኪ ብራውን ከሊድስ ባለስልጣናት ዳንኤል ፈርከን ለመተካትም እያሰቡ መሆናቸውን በግልጽ አስቀምጧል። በኤላን ሮድ ያሉት ለእንግዲህ ቀኖቹም የተቆጠሩ ይመስላሉ። በእርግጠኝነት ለአሰልጣኙ የወደፊት እጣ ፈንታ ደግሞ አንዳንድ ሀሳቦች እየተሰጡ ነው። በዚህም የውድድር ዘመን አንድም ኳስ ከመመታቱ በፊት እሱን ለማባረርም አስበው ነበር። ስለዚህም ደግሞ እሱ ለስራው ተስማሚ ሰው ላይሆን ይችላል የሚል አስተያየትም ከጀርባ እንዳለ ግልጽ ነው። በዚያ ቦታ ላይ ሆነው እንግዲህ ሀሳቦቻቸውን ለመቀየርም ከሱ ላይ ልዩ የሆነ ነገርን ማየት ይጠብቃሉ። እነሱ ውጤት ማጣታቸውን ከቀጠሉና በዙሪያቸው ያሉት ቡድኖችም ነጥብ እያነሱ እያገኙ ሲሄዱ ሳያውቁት በከፍተኛ ችግር ውስጥ ይገባሉ። ፉልሃምና ኖቲንግሃም ፎረስትም ሁለቱም በሳምንቱ መጨረሻ አሸንፈዋል። ዌስትሃም ዩናይትድም ነጥብ አግኝቷል። ስለዚህም ጫናው በሊድስ ዩናይትድ ላይ ከፍ ብሏል። ውጤቱን ማስመዝገብ መጀመር ይኖርባቸዋል። ያንን የማያደርጉ ከሆነ ግን ጣቶች ሁሉ ወደ አሰልጣኙ መቀሰራቸውን የሚቀጥሉ ነው የሚሆኑት። በቅርብ ሳምንታት ውስጥም በርካታ እጩዎች ከሊድስ ዩናይትድ አሰልጣኝነት ቦታ ጋር ስማቸው ተያይዞ ተዘግበዋል። ብሬንደን ሮጀርስ ከሴልቲክ ከወጣ በኋላ በጥሩ ሁኔታ ላይ ያለ ይመስላል። በተጨማሪም አንጌ ፖስት ኮግሉም ኖቲንግሃም ፎረስትን ከተሰናበቱ በኋላ አሁንም ያለ አሰልጣኝነቱ ስራ እንደሚገኙ ይታወቃል። ሌላኛው ስቴቨን ጄራርድ ነው። ወደ ሳዑዲ አረቢያው አልኤቲፋቅ ካመራ በኋላ አሁን ተመልሶ ስራ አላገኘም እስካሁን። ስለዚህም እነዚህ አሰልጣኞች ላይ ፍላጎት እንዳለ የሚገልጹ ሪፖርቶች እየወጡ ነው። ለአሁኑ ግን ዳንኤል ፈርከ በኃላፊነት ላይ ይገኛል። ነገር ግን ያ ለረጅም ጊዜ ላይዘልቅ ይችላል ተብሎ እንደሚጠበቅ ነው መረጃዎች የወጡና በቅርቡ ሊሰናበት የሚችልበት እድሉ እንዳለው ነው እየተገለጸ የሚገኘው። የተወደዳችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን በተለይ የዝውውር ጉዳዮቻችን እነዚህ ነው የሚመስሉት። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ደግሞ ይዘን የምንመጣ ይሆናል። ለዛሬ ግን ያዝንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁኝ ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው።